በቀላሉ የቤት ባለቤት መሆን ለምትፈልጉ ሰዎች አሪፍ መረጃ ይዤላችሁ መጥቻለሁ። አዲስ አበባ ላይ የትም ሪል ስቴት ብትሄዱ የማታገኙት ዋጋ ነው ማለት ነው። በጣም ሪካሽ ነው። በዛ ላይ ኮምፓውንድ አፓርታማ ነው፣ ሲንግል አፓርታማ አይደለም። ለግጀር የሚባል አፓርታማ ነው። ወደ 2000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። በዛ ላይ 50%ን ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት መክፈል ትችላላችሁ። ቤታችሁን እስክትረከቡ መክፈል የምትጠበቅባችሁ የቤቱ ግማሽ ዋጋ ብቻ ነው። ግማሹን ከወለድ ነፃ በሆነ አከፋፈል ቤቱን ከተረከባችሁ በኋላ እየኖራችሁበት ወይ ደግሞ አከራይታችሁ መክፈል ትችላላችሁ። ዛሬ አንድ ሪል ስቴት ሊጠቅማችሁ ነው። በዚህ ቪዲዮ ስለ ሞን ሪል ስቴት አንዳንድ ነገር እነግራችኋለሁ። እስከ መጨረሻው ተከታተሉኝ። ለቻናላችን አዲስ የሆናችሁ ደግሞ ቻናሉን አሁኑኑ ሰብስክራይብ አድርጉ። በዚህ ቻናል ላይ ወደፊትም ብዙ የቤት መረጃዎች ታገኛላችሁ። አሁኑ ቻናላችንን ሰብስክራይብ አድርጉ፣ እንዲሁ ቪዲዮአችንን ላይክ አድርጉ እያልኩ ወደ ቪዲዮ እናልፋለን። እሺ ዛሬ የምነግራችሁ ስለ ሞን ሪል ስቴት ነው። እንግዲህ ሞን ሪል ስቴት የሚገርም ስራ እየሰራ ይገኛል። ሎኬሽኑ የት ነው የሚገኘው፣ ፕራይሳቸው ስንት ነው፣ አከፋፈላችንና ዲሊቨሪ ታይሙ አንድ ላይ ያለውን ነገር እነግራችኋለሁ ማለት ነው። የሞን ሪል ስቴት ሳይት እንግዲህ የሚገኘው ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው። ሳይቱ የሚገኘው አየር ጤና ላይ ነው ማለት ነው። አየር ጤና ብዙዎቻችሁ ልታውቁ ትችላላችሁ። አዲስ ሰፈር አይደለም፣ የምታወቅና ነባር ሰፈር ነው። በዛ ላይ ሳይቱ የሚገኘው ደግሞ አስፋልት ዳር ነው። ወደ ውስጥ ገባ ያለ አይደለም። ለሱቅም ለመኖሪያ ቤትም በጣም ምቹ የሆነ ቦታ ነው ማለት ነው። እዚህ ቪዲዮ ላይ እንደምታዩት ግንባታ ፕሮግሬሳችንም በፍጥነት እየተሰራ ይገኛል። የአየር ጤና ታክሲ ተርሚናሉም 140 ሜትር ርቀት ላይ ነው የሚገኘው። ስለዚህ ከትራንስፖርት አንጻርም በጣም ምቹ ነው። ከሳይቱ ተነስታችሁ ወደ መሀል ከተማ፣ ወደ ሜክሲኮ፣ ወደ መርካቶ፣ ወደ ለቡ፣ ወደ የትኛውም ሰፈር ለመሄድ በጣም ምቹ ነው። በአንድ ታክሲ ብቻ መድረስ ትችላላችሁ ማለት ነው። ሳይቱ አካባቢ ደግሞ የሃይማኖት ተቋማት፣ ትምህርት ቤቶች ይገኛሉ ማለት ነው። ሳይቱ ፊት ለፊት የአየር ጤና ስኩል ትምህርት ቤት ይገኛል። ከሳይቱ ጀርባም ደግሞ ሜሪት ትምህርት ቤትን ጨምሮ ብዙ የግል ትምህርት ቤቶች ይገኛሉ ማለት ነው። ስለዚህ መሀል ከተማ ነው። ከሎኬሽን አንጻር ይሄ ሳይታችን ፕራይም የሚባል ሎኬሽን ላይ ነው የሚገኘው። መታችሁ ብታዩ በጣም የምትወዱት ሳይት ነው ማለት ነው። እዚህ ቪዲዮ ላይ እንደምታዩት አይደለም፣ ሰፈሩ በጣም የሚያምር ነው። በዛ ላይ ሳይቱ አካባቢ ሱፐር ማርኬቶች፣ የንግድ ማዕከላት ይገኛሉ። ሞቅ ያለ ሰፈር ነው። መሀል ከተማ ነው የሚገኘው ማለት ነው። ስለዚህ ሳይቱ አሪፍ ሎኬሽን ላይ ስለሚገኝ ወደፊት ልትኖሩበትም ወይ ደግሞ ለኢንቨስትሜንትም መግዛት ትችላላችሁ ማለት ነው። መልሳችሁ ለመሸጥ ሊሆን ይችላል፣ ለማከራየት ሊሆን ይችላል። በጣም አዋጭ ነው። እዚህ ላይ ኢንቨስት እንድታደርጉ አበረታታችኋለሁ። ስለዚህ እዚህ ሳይት ላይ የትም ሪል ስቴት በማታገኙት ዋጋ በካሬ 73900 ብር ብቻ ነው የሸጥን የምንገኘው። እንግዲህ ሳይታችን ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ነው። የመኖሪያ መንደር ነው። አጠቃላይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ነው። በውስጡ ደግሞ 5 ብሎኮችን የያዘ ሲሆን 5ቱ ብሎኮች ከሚያርፍበት መሬት ውጭ ቀሪ 4000 ካሬው ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ይሆናል ማለት ነው። እናንተ ቤቱን ስትገዙ የቤት ዋጋ ብቻ ትከፍላላችሁ። ቀሪ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻውን በነፃ ትጠቀማላችሁ ማለት ነው። የቤት ዋጋ ብቻ ከፍላችሁ ግቢውን በነፃ ታገኛላችሁ ማለት ነው። ሲንግል አፓርታማ አይደለም፣ ሲንግል አፓርታማ ሳይሆን ኮምፓውንድ አፓርታማ ሆኖ በዚህ ዋጋ የትም ሪል ስቴት ብትሄዱ አታገኙም። በዚህ ዋጋ እርግጠኛ ነኝ። የብዙ ሪል ስቴቶች ዋጋ እናውቃለን። በካሬ ከ100,000 ብር በላይ የሚሸጡ ሪል ስቴቶች አሉ ማለት ነው። የእኛ ግን የመጀመሪያ ስራችን ስለሆነ በዚህ ሳይት ላይ አፎርደብል በሆነ ፕራይስ እየሸጥን ራሳችንን ማስተዋወቅ ስለምንፈልግ በፕሮሞሽናል ፕራይስ ነው እየሸጥን የምንገኘው። በካሬ 73900 ብር ብቻ ነው። አፎርደብል ነው። በጣም ሪካሽ የሚባል ዋጋ ነው ማለት ነው። ፕሮሞሽናል ፕራይስ ነው። ወደፊት በዚህ አይቀጥልም። ከትንሽ ጊዜ በኋላ የዋጋ ጭማሪ ይኖራል ማለት ነው። ስለዚህ ቀድማችሁ ይህንን እድል እንድትጠቀሙ አበረታታችኋለሁ። በተጨማሪ ምቹ የሆነ የአከፋፈል ስርዓት አለን። አንዱ አከፋፈላችን ከ8% ቅድመ ክፍያ ጀምሮ አግሪሜንት መውሰድ ትችላላችሁ። 8%ቱን ብቻ ከፍላችሁ ውል መውሰድ ትችላላችሁ። ከዛ በኋላ ቀሪውን ብር በግንባታ ፕሮግሬስ ትከፍላላችሁ ማለት ነው። ቤቱን እስክትረከቡ 100%ቱን ትከፍላላችሁ። አሁን 8% ብቻ ከፍላችሁ ከዛ በኋላ 8% እየከፈላችሁ በግንባታ ፕሮግሬስ ቤቱን እስክትረከቡ 100% ትከፍላላችሁ ማለት ነው። አንዱ አከፋፈላችን ይሄ ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ ኦፕሽን ነው። አሁን 8%ቱን ብቻ ከፍላችሁ ቤቱን እስክትረከቡ 50%ቱን ብቻ ነው መክፈል የሚጠበቅባችሁ። ከዛ በኋላ ቤታችሁን ከተረከባችሁ በኋላ እየኖራችሁበት ወይ ደግሞ አከራይታችሁ
50%ቱን ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት መክፈል ትችላላችሁ። ይሄ ሁለተኛ ኦፕሽን እና ብዙ ሰዎች የሚጠቀሙት ኦፕሽን ነው ማለት ነው። ሶስተኛ ኦፕሽናችን ደግሞ የዲስካውንት አማራጭ ነው። ከአሁኑ 100% መዝጋት ለሚችል ደንበኛ እስከ 40% ቅናሽ እናደርጋለን። እንግዲህ ዋጋችን በካሬ 73900 ብር ነው ብያቸዋለሁ። 40% ቅናሽ ስናደርግ በካሬ ወደ 44300 ብር ይወርዳል ማለት ነው። በካሬ 44300 ማለት የትም ሪል ስቴት ብትሄዱ የማይገኝ የዲስካውንት አማራጭ ነው። እስከ 40% ቅናሽ የሚያደርግ ሪል ስቴት የለም። ማክሲመም እስከ 30% ቢያደርጉ ነው ሌሎች ሪል ስቴቶች ማለት ነው። እንግዲህ እኛ ጋር 100% ከአሁኑ መክፈል ለሚችል ደንበኛ እስከ 40% ቅናሽ እናደርጋለን። 50% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 5% ቅናሽ እናደርጋለን ማለት ነው። ይሄ የዲስካውንት አማራጫችንም ቀላል የሚባል ዲስካውንት አይደለም። ለምሳሌ ባለ 3 መኝታ 165 ካሬ ተጨማሪ የሰራተኛ ክፍል ያለው በኖርማል አከፋፈል በካሬ 73900 ብር ሲሆን ሙሉ ክፍያው 12.2 ሚሊዮን ነው። አሁን ግን 100% ከአሁኑ መክፈል ለሚችል ደንበኛ ግን 40% ቅናሽ አድርገን በ7.3 ሚሊዮን ሙሉ ክፍያ ብቻ እየሸጥን እንገኛለን ማለት ነው። ዲስካውንቱ ራሱ 4.9 ሚሊዮን ነው። 4.9 ሚሊዮን ቅናሽ አድርገን ማለት ነው። ሌሎች የካሬ አማራጮቻችንም ላይ እስከ 40% ቅናሽ ስለምናደርግ ይህንን እድልን መጠቀም ትችላላችሁ። 3 አይነት የአከፋፈል አማራጭ አለን ማለት ነው። ከዚህ ሶስቱ የአከፋፈል አማራጫችን አንዱን መጠቀም ትችላላችሁ። በዛ ላይ ኮምፓውንድ አፓርታማ ነው ብያቸዋለሁ። በውስጡ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ስታንድ ባይ ጀነሬተር አለን። የከርሰ ምድር ውሃ ኦልሬዲ ወጥቷል። በየፍሎሩ መጨረሻ ላይ ደግሞ ቴራስ ይኖራል። በጋራ የምትጠቀሙት ቴራስ ይኖራል ማለት ነው። እውነት ለመናገር ቤቶቻችን በጣም ላግዠሪ ናቸው። በየፍሎሩ ጋርቤጅ ሹተር ይኖራል። በእያንዳንዱ ብሎክ ደግሞ 3 ሊፍቶች ይገጠማሉ። አንዱ ሊፍት ለሱቅ ለብቻ ያገለግላል። ቀሪ 2 ሊፍቶች ደግሞ ለቤት የሚያገለግሉ ሊፍቶች ይሆናሉ ማለት ነው። ስታንድ ባይ ጀነሬተር እና የከርሰ ምድር ውሃ አለን። በጣም ላግዠሪ ነው። ሁሉም ቤቶቻችን ደግሞ ናቹራል ላይት በደንብ ያገኛሉ። ገዝታችሁ ባትኖሩበት ራሱ ከኢንቨስትሜንት አንጻርም በጣም አዋጭ ነው። አስፋልት ዳር ነው። ሳይቱ የሚገኘው መሀል ከተማ ነው። ስለዚህ አሁን በቅድመ ክፍያ ከ8% ቅድመ ክፍያ ማለትም ከ473 ሺህ ብር ቅድመ ክፍያ ጀምሮ ገዝታችሁ ወደፊት ግን በደህና ዋጋ ማከራየት ትችላላችሁ። እንዲሁም መልሳችሁ ለመሸጥም በጣም ያዋጣቸዋል ማለት ነው። አሪፍ ሬንታል ቫሊዩ እና አሪፍ ሪሴል ቫሊዩ አለው። አስፋልት ዳር ነው። መሀል ከተማ ነው። በዛ ላይ ኮምፓውንድ አፓርታማ ነው እንጂ ሲንግል አፓርታማ አይደለም። በውስጡ ግሪን ኤሪያዎች፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ስለዚህ ገዝታችሁ ልትኖሩበትም ትችላላችሁ። መልሳችሁ ለመሸጥና ለማከራየትም በጣም ያዋጣቸዋል ማለት ነው። አብዛኛው ቤቶቻችን ተሽጠው አልቀዋል። ጥቂት ቤቶች ብቻ ናቸው የቀሩ። ዲያስፖራዎችም በቴሌግራም በዋትስአፕ እኛን ኮንታክት እያደረጉ እዛ ሆነው ጉዳያቸውን እየጨረሱ ይገኛሉ። ውል እየወሰዱ ይገኛሉ። ሀገር ውስጥ ያሉ ሰዎችም በአካል መጥተው ሳይቱን አይቶ ውል እየወሰዱ ይገኛሉ። ስለዚህ እናንተም ቀድማችሁ ይሄንን እድል እንድትጠቀሙ አበረታታችኋለሁ። ውስን ቤቶች ብቻ ናቸው የቀሩት። አብዛኛው ቤቶቻችን ተሽጦ አልቋል ማለት ነው። አንዱ ብሎክ ሽያጭ ኦልሬዲ አልቋል። አሁን ቀሪ 2 ብሎኮች ለሽያጭ አወጥተናል ማለት ነው። ስለዚህ 2 ብሎኮች ከዝቅተኛ ካሬ ጀምሮ አሁን መግዛት ትችላላችሁ። ቤት ላይ ኢንቨስት ለማድረግ ጊዜው አሁን ነው። በዋትስአፕ በቴሌግራም ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። ሰዓታችንን በአካል መጣችሁ ያለውን ነገር ማየት ትችላላችሁ። እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ ሰራተኛ ነኝ። ቀጥታ ደውላችሁ በዚህ ስልክ እኔን ማግኘት ትችላላችሁ። ሰላም ሁኑ ጋይስ።